ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርዕስቶቹን ኢሰመኮ የምርጫ ጣቢያዎች በፖሊስ ጣቢያና በመጠጥ መሸጫ ቦታዎች መደራጀታቸውና የዜጎች ተሳትፎ በግዳጅ መደረጉን በሰጠው መግለጫ አስታወቀ። የሰሜን ምዕራብ እዝ ሊሰነዘር የሚችል ማንኛውንም ጥቃት የመከላከል አቅም እንዳለው የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ አሳወቁ። መሰረታዊ የሚባሉ መድኃኒቶች ከውጭ የሚገቡ መሆናቸው ዘርፈ ብዙ ችግሮችን አስከትሏል ተባለ። የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተር በሀገር አቀፍ ደረጃ ለተፈጠረው የነዳጅ እጥረት ምክንያት በሆነው ከባድ የሙስናና የኮንትሮባንድ ወንጀል ጠርጥረው ቀረበባቸው። የተባበሩት መንግስታት ድርጅትና የዩናይትድ ኪንግደም በካርቱም አውሮፕላን ማረፊያ ላይ የተፈጸመው የድሮን ጥቃትን አወገዙ። የኢትዮጵያ ሰብአዊ መብቶች ኮሚሽን የቅድመ ምርጫ ሂደትን አስመልክቶ ባወጣው ሪፖርት በምርጫ ምዝገባና ዝግጅት ወቅት የታዩ የሰብአዊ መብት ክፍተቶችና ጠንካራ ጎኖችን ይፋ አድርጓል። በኮሚሽኑ የሲቪልና ፖለቲካ መብቶች ዳይሬክተር መቅደስ አማኑ ሂደቱ ከመሰረተ ልማት ጀምሮ እስከ ግልጽ የሰብአዊ መብት ጥሰቶች የታዩበት መሆኑን ጠቁመዋል። በሪፖርቱ በህግ የተከለከሉ ቦታዎች በፖሊስ ጣቢያዎች፣ በመከላከያ ካምፖች አቅራቢያና በመጠጥ መሸጫ ግቢ ውስጥ መደራጀታቸውን መለየቱን ጠቁሟል። በሚዛን ከተማ ዜጎች በገዢው ፓርቲ ሰልፍ ላይ በግዳጅ እንዲሳተፉ መደረጉን ኮሚሽኑ አረጋግጧል ብለዋል። ተፎካካሪ ፓርቲዎች በአዲስ አበባ፣ በሶማሌና በኦሮሚያ ክልሎች ስብሰባና ሰላማዊ ሰልፍ እንዳያደርጉ ክልከላ እንደጣለባቸውም ተናግሯል። በምርጫ ጣቢያዎች በቂ መረጃና የምልክት ቋንቋ ተርጓሚዎች ባለመኖራቸው እንዲሁም ምዝገባውን ለማከናወን የሚያስፈልጉ የሕክምና ማስረጃዎች በወቅቱ ባለመገኘታቸው የአካል ጉዳተኞች ተሳትፎ ተስተጓጉሏልም ተብሏል። በሀገሪቱ በሁሉም ክልሎች የታየው የኔትወርክ መቆራረጥ በቴክኖሎጂ የታገዘውን የእጩዎች ምዝገባ ሂደት ማስተጓጎልን አስታውቋል። የምርጫ ቁሳቁሶች ዘግይቶ መድረስና የምርጫ ጣቢያዎች ከተፈናቃይ መጠለያዎች ርቀው መገኘታቸው በተለይም በአፋርና በጋምቤላ ክልሎች የሚገኙ ዜጎች ላይ እንግልት መፍጠሩን አንስተዋል። እነዚህም በዋናነት ከተጠቀሱት ክፍተቶች መካከል መሆናቸው ጠቁሟል። በቀጣይ የምርጫ ሂደቶች ላይ እንዳይደገሙ የዜጎች ዲሞክራሲያዊ መብቶች እንዲከበሩ ለሚመለከታቸው አካላት ጥሪም ቀርበዋል። የሰሜን ምዕራብ እዝ ሊሰነዘር የሚችል ማንኛውንም ጥቃት የመከላከል አቅም እንዳለው የጦር ኃይሎች ምክትል ኤታማዦር ሹም ጀነራል አበባው ታደሰ አሳወቁ። የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ ሚያዝያ 9 2018 ዓ.ም በሰሜን ምዕራብ እዝ የግዳጅ ቀጠና ተገኝተው የሰራዊቱን ወታደራዊ አካላዊና ስነልቦናዊ ዝግጁነት ተመልክተዋል። በጉብኝታቸው ወቅት እዙ ከታሪካዊ ጠላቶችም ሆነ ከውስጥ ባንዳዎች ሊሰነዘር የሚችል ጥቃት ለመመከትና ለመደምሰስ በሚያስችል የዝግጁነት ደረጃ ላይ እንደሚገኝ አረጋግጠዋል ሲል የመከላከያ ሰራዊት አሳውቋል። ጀነራል አበባው ለሰራዊቱ ባደረጉት ንግግር የዙን ታሪካዊ ሚና ሲያብራሩ ሰሜን ምዕራብ እዝ መከላከያ የሰጠውን ግዳጅ በላቀ ጀግንነት እየፈጸመ የመጣው የተቋማችን አስተማማኝ እዝ ነው ብለዋል። ምክትል ጠቅላይ ኤታማዦር ሹሙ አክለውም እዙ የህወሓትን ሀገር የማፍረስ ተከታታይ ወረራ በመመከትና ሀገርን በማጽናት የነበረው ሚና እንዲሁም በአማራ ክልል ግጭትና ሁከትን ለመፍጠር በተንቀሳቀሰው የሀገር ውስጥ ባንዳ በሆነው ጽንፈኛ ያሉት ቡድን በእዙ ጠንካራ ምት እንዲከሽፍና ቅስሙ እንዲሰበር መደረጉን ገልጸዋል። የኢትዮጵያ ጠላቶች ሀገሪቱን ለማዳከም ሌት ተቀን እንደሚሰሩ የጠቀሱት ጀነራሉ መከላከያ ሰራዊቱ ግን ይህንን ሴራ በማክሸፍ የህዝቡን ሰላምና ደህንነት የማስጠበቅ ኃላፊነቱን እየተወጣ መሆኑን አሳውቀዋል። እናንተ የአባቶቻችሁ የጀግኖች ታሪክና አድራ ተቀብላችሁ ኢትዮጵያን ለመጪው ትውልድ ለማስረከብ ላደረጋችሁ ተጋድሎ ኢትዮጵያና ተቋሙ ይኮሩባችኋል በማለት ጀነራል አበባው ለሰራዊት አባላቱ ባስተላለፉት መልእክት ገልጸዋል። የሰሜን ምዕራብ እዝ ዋና አዛዥ ሌተናንት ጀነራል ብርሃኑ በቀለ በኩላቸው እዙ የተሰጡትን ተደራራቢ ግዳጆች በቃት መወጣቱ ለቀጣይ ተልእኮችም ከመቼውም ጊዜ በላይ ዝግጁ መሆኑን በድጋሚ አረጋግጠዋል ሲል መከላከያ ጨምሮ ገልጿል። መሰረታዊ የሚባሉ መድኃኒቶች ከውጭ የሚገቡ መሆናቸው ዘርፈ ብዙ ችግሮችን አስከትሏል ተባለ። የወባ፣ የሳምባ ነቀርሳና የኤችአይቪ መድኃኒቶች 99% ከውጭ የሚገቡ መሆናቸውም ተገልጿል። ኢትዮጵያ በሀገር ውስጥ የመድኃኒት አቅርቦት ሽፋን ረገድ 44% ብትደርስም እንደ ወባ፣ የሳምባ ነቀርሳና ኤችአይቪ ያሉ በሕክምና አጠራር ፕሮግራም ሜዲሲን የሚባሉ መድኃኒቶች 99% ወይም ሙሉ በሙሉ በሚባል ደረጃ ከውጭ የሚገቡ መሆናቸውን የኢትዮጵያ ፋርማሲ ማህበር ገልጿል። መድኃኒቶቹ ከውጭ የሚገቡ መሆናቸው ከፍተኛ ጫና የሚያሳድር መሆኑን የገለጹት የማህበሩ ፕሬዝዳንት ዶክተር ዳንኤል ዋቅቶሊ ናቸው።
ምርቶቹ ወደ ሀገር ውስጥ ለማስገባት የሚያስፈልገው የውጭ ምንዛሬ ከፍተኛ ከመሆኑ ባሻገር መድኃኒቶቹ መግባት ሳይችሉ ቢቀሩ የሚፈጠረው ችግር የከፋ መሆኑን ተናግረዋል። ማህበሩ እነዚህን መድኃኒቶች በሀገር ውስጥ እንዲመረቱ መንግስትን የማገዝና ለባለሙያዎች ስልጠና የመስጠት ስራ እየሰራ ነው ብለዋል። ኢትዮጵያ ያላትን የህዝብ ቁጥር ከፍተኛ መሆኑ በራሱ መድኃኒት ስትራቴጂካዊ ምርትን ያደርገዋል ይላሉ። የማህበሩ ፕሬዝዳንት ኢትዮጵያ መድኃኒትን በሀገር ውስጥ የማምረት የሚያስችል የተፈጥሮ ሀብት፣ የአየር ሁኔታና በአጭር ጊዜ ስልጠና ብቁ መሆን የሚችል የሰው ኃይል አላትም ብለዋል። ከ60 ዓመታት በፊት ኢትዮጵያ ዘመናዊ የመድኃኒት ፋብሪካ እንደነበራት ያስታወሱት ዶክተር ዳንኤል በወቅቱ ምንም መድኃኒት ማምረት ያልጀመሩ የአፍሪካ ሀገራት አሁን ከኢትዮጵያ በቁጥር የሚበልጡ የመድኃኒት ፋብሪካዎች ማቋቋማቸውን ገልጸዋል። ስለሆነም ያለውን ጥሬ ዕቃ፣ የተፈጥሮ ሀብትና የሰው ሀብትን በማቀናጀት መድኃኒት በሀገር ውስጥ ለማምረት መሰራት እንዳለበት ጠቁመዋል። የኢትዮጵያ ነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተር፣ የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተር እንዲሁም በማህበራዊ ሚዲያ በረከት ገበሬው በመባል በቲክቶክ የምትታወቀው ወይዘሮ በረከት ወርቁን ጨምሮ ሌሎች ግለሰቦች በሀገር አቀፍ ደረጃ ያልተፈጠረው የነዳጅ እጥረት ምክንያት በሆነው ከባድ የሙስናና የኮንትሮባንድ ወንጀል ተጠርጥረው ክስ ቀረበባቸው። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የሙስና ጉዳዮች ወንጀል ችሎት መዝገቡን ተቀብሎ ማየት የጀመረ ሲሆን በአቃቤ ሕግ ክስ ላይ እንደተመለከተው ባለስልጣኑ የፍቃድ አሰጣጥ መመሪያን በመጣስ ከተከሳሽ ወይዘሮ በረከት ወርቁ ጋር በመመሳጠር ከ466,000 ሊትር በላይ ነጭ ናፍጣ ያለምንም ሕጋዊ አግባብ እንድታገኝ አድርገዋል። ተከሳሿ ወይዘሮ በረከት ከዚህ ቀደም ለኢንቨስትመንት በሚል ሽፋን በጋምቤላ ክልል ዲማ ከተማ በወጣ የንግድ ፍቃድ ከ100,000 ሊትር በላይ ነዳጅን በቀጥታ ከጅቡቲ በመውሰድ ምንም አይነት የነዳጅ ማከማቻ ዲፖ ሳይኖራት ከ100 ብር በሚበልጥ ዋጋ የተገዛውን ነዳጅ 1200 ብር አካባቢ ለወርቅ አምራቾች በህገወጥ መንገድ መሸጧ በክሱ ላይ በዝርዝር ቀርቧል። እነዚህ ባለስልጣናትና የግለሰቡ ህገወጥ ድርጊት በመንግስት ሀብት ላይ ከፍተኛ ጉዳት ከማድረስ በላይ በገበያው ለታየው የነዳጅ እጥረት ዋነኛ ምክንያት መሆኑን ክሱ ያስረዳል። ከዚህም በተጨማሪም በዚህ ክስ የመዝገብ የተካተቱ ሌሎች ተከሳሾች በሚሊዮን የሚቆጠር ሊትር ነዳጅን በማጭበርበር ህገወጥ የነዳጅ አከፋፋይ ፍቃድ በማውጣት እንዲሁም ነዳጅን ከመንግስት ቁጥጥር ውጪ አድርገዋል ተብለው ተከሰው ፍርድ ቤት ቀርበዋል። እንዲሁም ክሱ በተመሰረተባቸው አንዳንድ ተከሳሾች መኖሪያ ቤትና ቢሮ ላይ በተደረገ ድንገተኛ የፍተሻ ብርበራ በ10 ሺዎች የሚቆጠር የአሜሪካን ዶላር፣ ዩሮ እና የእንግሊዝ ፓውንድ በህገወጥ መንገድ ተደብቆ መገኘቱን ክሱ አመላክቷል። የተባበሩት መንግስታት ድርጅትና ዩናይትድ ኪንግደም በካርቱም አውሮፕላን ማረፊያ ላይ የተፈጸመው የድሮን ጥቃትን አወገዙ። አየር መንገዱ በረራ ለመጀመሩን ገልጸዋል። በካርቱም ዓለም አቀፍ አውሮፕላን ማረፊያና በመዲናዋ የተለያዩ አካባቢዎች ላይ የተሰነዘረው የድሮን ጥቃትን ተከትሎ የአየር በረራዎች መቋረጣቸውና ይህም ለሰብአዊ እርዳታ አቅርቦት ስራ ከፍተኛ እንቅፋት መፍጠሩን የተባበሩት መንግስታት ድርጅት አሳስቧል። እንደ ሱዳን ትሪቡን ዘገባ የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ስቴቨን ዱጂሪያን በኒውዮርክ ማክሰኞ ዕለት ለጋዜጠኞች በሰጡት መግለጫ የአውሮፕላን ማረፊያው ለሰብአዊ እርዳታ ተደራሽነት እጅግ ወሳኝ መሆኑን ገልጸዋል። በተለይም የተባበሩት መንግስታት ድርጅት የስራ ቡድን በቅርቡ ወደ ካርቱም መመለሱን ተከትሎ ለሰራተኞች እንቅስቃሴ በአውሮፕላን ማረፊያው ጠቃሚ መሆኑን ቃል አቀባዩ ጠቁመዋል። በሱዳን የሚገኘው የብሪታንያ ኤምባሲ በበኩሉ በተከሰተው ሁኔታ ከፍተኛ ስጋት እንዳደረበት በኤክስ ገጹ ላይ ባሰፈረው መልእክት ገልጿል። በሲቪል መሰረተ ልማቶችና በሰብአዊ እርዳታ መስመሮች ላይ የሚሰነዘሩ ጥቃቶች በአስቸኳይ ሊቆሙ እንደሚገባ ያሳሰበው ኤምባሲው እያንዳንዱ ጥቃት የንጹሃን ዜጎች ሕይወት አደጋ ላይ ይጥላል ብሏል። አድማጭ ተመልካቾቻችን